ይቀጥላል። ዛሬ የእግዚአብሔር ቃል ምንድን ነው? እናንተ ሰው አሁን የሃሁ ትምህርት ይመስላል። እንደዛ ሳይሆን የእግዚአብሔር ቃል ምንድን ነው? ጻፉልኝ። ሁሉም ሰው እንዲያ ኮሜንታችሁ ላይ በምትችሉ ቋንቋ በምትችሉ ፊደል በሂብሩ ይሁን ከእስራኤል ሰው ስላለን በአማርኛ ይሁን በእንግሊዝኛ ይሁን በቁቤ ይሁን በአባጭዳ ይሁን በፈለጋችሁ ቋንቋ በአረብኛ ይሁን የእግዚአብሔር ቃል ምንድን ነው? ስብከት ልጀምር። እንግዲህ ታፕ እስካሁን አይታችኋል። እኔና ለጥቂት ሰዎች ያደረግን ነው ያለው። እስካሁን 200 እንኳን አልሞላ። የእግዚአብሔር ቃል ምንድን ነው? እሺ ታፕ ነው። ሲምቦሳ ሩጫጫቶ ሲምቦሳ ጀፋራ ሰላም ነው። ጅፋራ ልጠፈጥፍ ነው መሬት ላይ አንዴ ጠርቼ እምቢ ካላ በቴስታ እንደሚባለው ሰላም ነው። ማን አቢ ልቀጥል። ሁለት ሰው ብቻ ነው የጻፈ ያየው ጽሁፉን ቃሉን። ቦኬርቶቭ እንዴት ናችሁ? ከላይም ከታችም ያላችሁ ይሴ ሁላችሁም ሰላም ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ሰላምና ጸጋ እረፍትና መከናወን ለእናንተ ይሁን። ከኢየሩሳሌም ባርከናችኋል። ተባረኩ፣ ብሩክ ሁኑ፣ ዘመናችሁ ይባረክ። ቀጥሉ። ያው ስራ ላይ ስለሆንኩኝ ነው። እግዚአብሔር ይባርካችሁ። ቦርኬቶን ብቻ ነው የሚያውቀው። ከዛ አደርክ ማለት ነው ብለሃል። ቦርኬቶ እንላለን እናንተ ጋር መጣ። እዛ መልስ ቢሴደር ጻፋት። ቢሴደር yes በቃ ዴር ነው። ቢሴደር ምንድን ነው? እግዚአብሔር ይመስገን እንደዛ መልስ ነው። ግን ለሁሉም ነው የሚሆነው። ሰላም ነኝ፣ ደህና ነኝ፣ እንደዛ አይነት ነገር ነው። ያው ጽናትን ጦሶ ቃሊያይ አይቢ ተጻፈልኝ ሰምታል። መጣ ከወላይታ ጦሳ ቃላይ አይቤ ቀጥል ይወዳል። ወይኔ ጉዴ! ለማንኛውም በእናታችሁ ይህን ቃል ብቻ ቃሉን ነው የፈለኩት። እንዲህ ብላችሁ ጻፉ። የእግዚአብሔር ቃል ምንድን ነው ብላችሁ ራሳችሁ ጻፉ። መልስ ስጡኝ አላልኩም። ቃሉን የእግዚአብሔር ቃል ምንድን ነው? የእግዚአብሔር ቃል ምን እንደሆነ ልነግራችሁ ነው። ምንጫወተውም ቃል ነው፣ ምንኖረውም ቃል ነው፣ ምንሰራውም በቃል ነው፣ ምናድገውም በቃል ነው፣ ምንቀጣውም በቃል ነው፣ ምንገደለውም በቃል ነው፣ ሕያዋን ምንሆነውም በቃል ነው፣ ምንቀሰፈውም በቃል ነው። ሁሉን የሚሰራ ቃል ጌታ የተባረከ ይሁን። ቃል ዋሰጋሪ ይም ይላል አንዱ ደግሞ። የእግዚአብሔር ቃል ምን ማለት ነው የሚለው ነው። የእግዚአብሔር ቃል በክርስቲያን ሕይወት መሰረት ነው። የእግዚአብሔር ቃል ይሄ ቃል ለክርስቲያን ሕይወት መሰረት ነው። ሰው እግዚአብሔርን ለማወቅ ፈቃዱን ለመረዳት በእውነት ለመኖር የሚችለው መንገድ የእግዚአብሔር ቃል ብቻ ነው። ቃል ከሌለ ወዳጄ ዝም ብለህ ነው እንደ ልክ ነፋስ ወደ ወደደ እንደሚነፍሰው ሁሉ አንተም ወደ ተገፋ ሁሉ ትሄዳለህ ማለት ነው። አንዱ ቻቻቻ ብሎ ቢመጣ እዛም አንተን ቻቻቻ ትጀምራለህ ማለት ነው።
ቦርኬቶ ብሎ ቢመጣ አንተ ቦርኬቶ ትላለህ። አታውቁም። ዝም ብለን ቃሉ ነው ወይስ ምንድን ነው ያወራት ነው? ወዳጅ እንግዲህ እንትን አይደለም አንተ ትሻለኛል። መጽሐፍ ቅዱስ የተጻፈው በሰዎች እጅ ቢሆንም መነሻው ግን ከየት ነው? የቃሉ መነሻው ወዴት ነው? ከወዴት ነው? አሁን ብዙ ሰዎች ያልገባን ለዛ ነው። አንድ ሰሞን አንድ እብድ ወንድሜን አሳብዶ አብሮ ምን እያሉ ነበር? ደብዳቤ ነው የጳውሎስ ደብዳቤ እንጂ የእግዚአብሔር ቃል አይደለም ብሎ የጳውሎስን መልእክቶች ላይ ሲጫወቱ ሰማሁ፣ አየኋቸው። አንዱ ባለፈ እንደዛው እኔ ኦርቶዶክስ ነኝ ብሎ ብዙ አወራኝና ድሮ ጴንጤ ነበርኩ፣ ከኦርቶዶክስ ጴንጤ ሆንኩ፣ ከጴንጤ ወደ ኦርቶዶክስ ሄጃለሁ ይለኛል። ክርስቲያን ነኝ ይላል። የእግዚአብሔር መጽሐፍ ቅዱስን ግን አላምንም አለ። የሆነ ጊዜ እንትና ናቸው ጻፉ፣ መጽሐፍ ቅዱስን ግን አልቀበልም አለ። አላምንም ብሏል። ቀጠሮ ውስጥ ብያለሁ ልናወራ ነው። ክርስቲያን ነኝ ብሎ የእግዚአብሔር ቃል አይደለም ካለ ጉድፈል። አሁን ብዙ እንዲህ አይነት ሰዎችን ተሸክመን ነው የምንዞረው። በደቦ ነው የምንኖረው። በደቦ እንዘምራለን፣ በደቦ እንጮዋለን፣ በደቦ እልል እንላለን፣ በደቦ እናድማለን፣ በደቦ አድማ እንሰራለን፣ በደቦ ሃይማኖተኛ እንሆናለን። በደቦ ይሄ ቃል ሳይገባን ካልገባ እንደዛ ነው የምትኖረው። ሲዘምሩ ትዘምራለህ፣ ሲሰብኩ ሃሌሉያ ብለህ ትጮኻለህ። በቃ አለቀ። ምን እንዳወራም አይገባል። ስለዚህ ሁለተኛ ጢሞቴዎስ ምዕራፍ 3:16 ላይ ሄዳችሁ መጽሐፍ ቅዱስ ሁሉ በእግዚአብሔር መንፈስ እንደተጻፈ በደንብ አድርጎ ጢሞቴዎስ ተናግሮታል። በጢሞቴዎስ መጽሐፍ ላይ የእግዚአብሔር ቃል ተነፍሶ የተሰጠ ነው አይደል? በእግዚአብሔር መንፈስ ተነጥቷል። መንፈሱ መነፈሰባቸው፣ እነሱ ከሱ ጋር ተቀብለው ለኛ እንዲደርስ አደረጉን። ያ ነው ይሄ ቃል። ይሄ ቃል ሕያው ቃል ነው የምንለው ለዛ ነው። እንግዲህ ይህ የሚያሳየን ምንድነው? መጽሐፍ ቅዱስ የሰው አስተሳሰብ ብቻ አይደለም በሉት። የጳውሎስ አስተሳሰብ አይደለም፣ የነ ጴጥሮስ አስተሳሰብ አይደለም፣ የነ ኤርሚያስ የነ አብርሃም አስተሳሰብ ብቻ፣ የነ ሙሴ አስተሳሰብ አይደለም። እግዚአብሔር በነሱ አልፎ የተናገረን ቃል ነው። ከእግዚአብሔር የመጣ እውነተኛ መልእክት ነው። ምን? የእግዚአብሔር ቃል ይሄን ነው እያልን ለማስተማር፣ ለመገሰጽ፣ ለማስተካከል፣ ለጽድቅ ለማስተማር የሚጠቅም የእግዚአብሔር ቃል። ይሄን ቃል አትቀልዱ፣ ቁጭ ብላችሁ ብሉ። እሺ፣ ሰባኪ ወይም አስተማሪ የሆነ ነገር ስል እንኳን የሚለውን መመዘን የምትችሉት፣ መመንጠር የምትችሉት፣ እንደ ወንፊት የምትወነፉት ይሄ ቃል በውስጣችሁ ከጠቀጠቃችሁ፣ ይሄን ቃል ከበላችሁ ነው። ይሄ ቃል በእናንተ ውስጥ ከኖረ ነው። ስለዚህ ምኖረው በመጸለይ አይደለም፣ ምኖረው እጅ በመጫን አይደለም፣ ምኖረው በሰዎች ስብከት አይደለም፣ ምኖረው ስታነብ ነው። አንብበው። ልረዳ ዘንድ የእግዚአብሔር መንፈስ ካንተ ጋር ነው። ጌታን ተቀብለሃል፣ መንፈስ ቅዱስ ካንተ ጋር ይሆናል። ጌታን ያልተቀበሉ ሰዎች ዘንድ መንፈስ ቅዱስ የለም። በደንብ ነግራችኋል፣ የለም። ጌታን ካልተቀበላችሁ በቀር የእግዚአብሔር መንፈስ በእናንተ ላይ ሆነ። ጌታን የተቀበላችሁ ሰዎች የእግዚአብሔር መንፈስ በእኔ ላይ ነው ተብሏል እኮ። እስቲ የእግዚአብሔር መንፈስ በእኔ ላይ ነው በሉ። የእግዚአብሔር መንፈስ በእኔ ላይ ነው። መጠረቡ ሌላ አንደበሳ መጥቷል። ቆይ ሲኦል ላስገባውና ሊመለስ ሲኦል ነው የምናስገባችሁ። የቲክቶክ ሲኦል ነው አልኳችሁ። አደራ የምድር ሲኦል የቲክቶክ ሲኦል ላይ አስገባዋል።
ስለዚህ ለእግዚአብሔር ቃል ምን ያህል ክብር እየሰጠን ነው ያለነው? ክብር አለን፣ ቦታ አለን። ጊዜ ሰጥተን እናነባለን። ልክ እራት፣ ምሳ፣ ቁርስ ጠብቃችሁ መስሪያ ቤታችሁን ወይም የሚሰሩበት ቦታ ላይ በስርዓት ጊዜና ሰዓት ጠብቃችሁ እንደምትሰሩ ለእግዚአብሔር ቃል ስርዓት ጊዜ ሰጣችሁ የምትቆዩበት፣ የምታነቡበት፣ የምታሰላስሉበት በቃ በዚህ ቃል ላይ የምትጸኑበት፣ የምትመላለሱበት ጊዜ ወስናችሁ አለ ወይ? በቀን ውስጥ አላችሁ? በሳምንት ውስጥ አላችሁ? በወር ውስጥ አላችሁ? ለዚህ ቃል ምን አለ? ወይስ ሰባኪ ብቻ በሰበከ አስተማሪ ባስተማረ የሆነ ሰው በተናገረው ነው የምትኖሩት? ውጣ ከዛ ውስጥ ወደዚህ ተመለስ። ራሲ አንድ ጻፉልኝ፣ አንብብ በሉና ጻፉ። ለሁላችን የሚሆን ቃል ነው። እዘዙኝ፣ እኔን እዘዙ ወንድማችሁ። ይሄን የምታነብሳል ላይ ኢየሱስን ክርስቶስን ስትቀበል ወደ አንተ የመጣው ከአንተ ጋር ሁሌ የሚኖር ያ መንፈስ ቅዱስ ምን ያደርግልሃል? ፍችን ያበራልሃል። ከዚህ በኋላ ነብይ አይነሳም ወደ አንተ ቃሉን ሊያብራራ። ሌላ ሰባኪ አይደለም ይመጣል፣ ሌላ አስተማሪ አይደለም። ራሱ መንፈስ ቅዱስ ከአንተ ጋር ነው። ካነበብክ በኋላ አሰላስል፣ ቁጭ ብለህ አስታውል። መኪና ውስጥ ገብተህ ቁጭ ብለህ ሂድ አትልም። ሞተር ታስነሳለህ፣ ታሞቃለህ። ከዛ ጉዞ ትቀጥላለህ። መሪውን በደንብ ተጠንቀህ ፊት ለፊትን በደንብ እያስታወልቅ እያየ ነው የምትሄደው። ማታስታወል ከሆነ አጠገብ ካለ ሰው ጋር እያልክ እየተጨበላለቅ እነዳለሁ ካል ወይም ጎን ትገባለህ ወይም ገደል ትገባለህ። መኪናውን ትከሰክሳለህ፣ ራስን ትገላለህ፣ ያለውን ንብረት ታበላሻለህ። አስታውል። መጽሐፍ ቅዱስ ላይ ቁጭ ብለህ አንብብና ብላ። ይህን ዘመን ማለፍ የምትፈልግ ሰው ካለ እነግርሃለሁ፣ ወደ መጽሐፉ ተመለስ። የእግዚአብሔርን ቃል እናንብብ። የአሁኑ ትውልድ ለማንበብ ዱካካም ነው ነገሩ። ከባድ መጽሐፍ ነው። ዱካክ ይመጣል። ይህን ስትይዙ ያስፋሽካል፣ ያዛጋቸዋል፣ ድብር ድብር ትላል። አይናችሁ ጭልም ጭልም ይላል። ግድ የለም ማንበብ ጀምር። የጌታ መንፈስ ይረዳሃል፣ ፍችንም ያበራልሃል፣ ያቆመሃል። ማንም መጥቶ አንተ ላይ እንጣጣ አይልም። ከዛ በኋላ ቃል አለ። አንብቡ፣ ጊዜ ስጡ። ለእግዚአብሔር ቃልም ጊዜ ስጡ። ይሄ ትውልድ አብሶ ጊዜ የለውም። ሰባኪውም ጊዜ የለውም። እንደኔ ያለ ሰባኪውም አስተማሪውም ጊዜ ቃራሚ ነው። ከተለያዩ ትምህርቶች ሰብስቦ ይመጣል፣ ይለቅብሃል። እሱም ስላለበላ አንተ ውስጥም ጠባይል። ይሄ ፍርሽካ ነው፣ ጊዜያዊ ምግብ ነው የሚሆንብን። አንተ ግን ጸልይ አጥንተ ከኖርክ አጥንቶ ከመጣ እውነት እላለሁ አንተም ጋር ሲመጣ ይሰራል። ጊዜ ሰጣ ሰው። ስለዚህ ምን ያህል ጊዜ ሰጣችኋል? የእግዚአብሔር ቃል የእግዚአብሔር ቃል ምንድን ነው? አልገባንም። ህይወት ነው ወዳጄ፣ የሚያቀነን ነው። ከእግዚአብሔር ጋር እንድንኖር የሚያደርገን ነው። ስለዚህ የእግዚአብሔር ቃል ህይወታችንን የሚመራ መመሪያ ያለው ነው። የህይወታችን መሪሆ እዚህ ውስጥ ነው ያለው። እንዴት ራስን እንደምትመራ፣ ራስን እንዴት እንደምታቃና፣ ራስን እንዴት እንደምታስተካክል፣ ከማንም ጋር እንዴት እንድትኖር፣ ከቤተሰብ ጋር እንዴት፣ ትዳርን እንዴት እንድትኖር፣ ልጆችን እንዴት እንድታሳድግ፣ ራስን እንዴት እንድታስወጣ፣ ከምትሰራበት መስሪያ ቤት እንዴት በታማኝነት ሰርታ እንድትወጣ የሚመክር የእግዚአብሔር ቃል ብላ። አፈር ብላ አልልም፣ መጽሐፉን ብላ። ደግሞ ቀደ እንዳትበላ ብላ አንብብ እያልኩ ነው፣ ሌላ ቋንቋ ስላጣ። ስለዚህ መዝሙረ ዳዊት ሄዳችሁ 119 ላይ ቁጥር 89 ላይ ምን ይላል? አቤቱ ቃሌ ለዘላለም በሰማይ ቆመ ይላል። የጸና ቃል፣ የቆመ ቃል። የእግዚአብሔር ቃል ዘላለማዊ ነው፣ የሚኖር ነው፣ የሚሰራ ነው። ኢየሱስ እስኪመጣ የሚኖር ቃል። ሁሉም ያልፋል አይደል? ሰማይ ምድር ያልፋሉ፣ ቃሌ ግን እግዚአብሔር ቃሉ ለዘላለም የሚኖር ነው። እስቲ መዝሙረኛ የተናገሩ መዝሙረ ዳዊት ቁጥሩ ካረዘመባችሁ ለጥፉ። ምዕራፍ 119 ቁጥር 89 ላይ ያለውን ሐሳብ
ዛሬ እሱም ብቻ ነው የሚያወራ። የእግዚአብሔር ቃል ምንድነው ለሚለው ብቻ መግቢያ አይነት ነገር አድርጌ ነው እያወራል። ይቀጥላል ሰሞኑን። ስለዚህ የሰው ቃል ይቀየራል። እሺ አላያችሁም? የኢትዮጵያ መንግስታት በሙሉ ስንቴ ቀያየሩ። ኦኬ ወደ ቃለ ሕይወት ልውሰደ። ቃለ ሕይወት ስንቴ ዶክትሪኗን ቀያይራለች። እየተስተካከለ እየታደሰ ነው ዛሬ ያለው። እያንዳንዱ አብያተ ክርስቲያናት የራሷን ተቋም የራሷን ዶክትሪን ብዙ ገለባብጣለች። በአንድ መዛባች አይደለም፣ በየጊዜ እያደሰች የእግዚአብሔርን ቃል ግን ማደስም መሻርም መለወጥም አይቻልም። በሉ እስቲ ኃይሌ ይቻላል ብሎናል አይደል? እኔ ደግሞ የእግዚአብሔርን ቃል መለዋወጥ መቃየር አይቻልም ብላችሁ ጻፉ። በእግዚአብሔር ቃል ነው። ሌላ ነገር መሮጥ ትችላለህ፣ ብዙ መሮጥ ትችላለህ፣ ማንበብ ትችላለህ፣ ማደግ ትችላለህ። የእግዚአብሔርን ቃል ግን መለወጥ አትችልም። አሜን በል። አመድ ይልበስ ሰይጣን አይለብስም እንጂ የዓለም ሐሳብ ይለዋወጣል። ነገር ግን የእግዚአብሔር ቃል አይቀየር። እንኳን የማይቀየር ሆናል። ጉድ ያረጉን ነበር። ስንት መምህራን ወጥተው፣ ስንት አስተማሪዎች መጥተው፣ ስንት አገልጋዮች ቀያይሮብናል መሰላችሁ፣ ገለባብጦብናል። የእግዚአብሔር ቃል ግን ለዘላለም ጽኑ ነው። እኔ ጋር እንኳን ስንት ወንድሞች ተቀያይሮብኛል። የእግዚአብሔር ቃል ግን አንድ ቀን ለምን እንደተቀድ ከምን በላይ ማለት ለዚህ ክረምት ሰምተናል። ይታርጋል ክረምት የእግዚአብሔር ቃል ወዳጄ ዘመንና ጊዜ አይለውጡም። እሺ የሰው ሐሳብ ይቀየራል፣ ሰባኪ ይቀየራል፣ ፓስተር ይቀየራል፣ ሁሉ ይቀየራል። ሁሉ እኔ አሁን በነበርኩበት ስንት ቦታ ነበርኩ፣ የለሁም እዛ የለሁም። ሲቀየር ወደ ሌላ ሲሄድ ሲገፈተር ከአገሬ ወጥቼ ይኸው እዚህ አለ። እዝም ራሱ ከኢስት ወደ ዌስት መጥቼ ድንበር ዳር ውስጥ ሆኜ ነው ያለው። የእግዚአብሔር ቃል ግን ይኸው እኔን የሚያውቁኝ ሰዎች ብዙዎቹ አያውቁኝም። አሁን አታውቁኝም። አሁን ብዙዎች ሳያውቁ አንቱ እያሉ ነው። ይሄን አይቶ አሁን ነው ያሳደጉ ታላቸው። ጸጉሬ ነጭ፣ ሁሉ ነጭ። ወንድ ቀይራ ይሳኮር አይቀይር። የራሱን ጸጉር እንኳን መቀየር አቅም የለውም። ወዳጅ የሆነ ነገር ቀይራለሁ ብላ እንዳትሞክር። በእግዚአብሔር ስራ ላይ እጅን እንዳታስገባ ተጠንቀቅ። ብዙዎች እየገቡ ያሉበት ዘመን ነው። ለመቀየር እጅ እኔ እግዚአብሔር ነኝ እስክሉ እየደረሱብን ነው። ታውቃላችሁ ይላል መጽሐፍ። ግን ታምራት ካደረገ ነው። ይሄ እኔ እግዚአብሔር ነኝ ካለ ታምራት ማድረግ መጀመር አለበት አንድ ሰው ብሎ ይመጣሉ። አሁን ሐሰተኛ ነቢያት ሐሰት የሚናገሩ ነቢያት አሉ። ግን ሐሰተኛ ነብይ እስካሁን አልተነሳም። በደንብ ስሙኝ። ሐሰተኛ ነብይ ሲመጣ እኔ ኢየሱስ ነኝ ብሎ ነው የሚመጣ። የአሁኖቹ በኢየሱስ ስም እያሉ አጋንንት እያወጡ ነው። ስህተት እየሰሩ ድካም አላቸው፣ ዝግጅት የላቸውም። ብዙ ኔትወርክ ሊሆን ይችላል። ለማንኛውም ጽናት ታፕታፕ አርኩ። እሺ ታፕታፕ ያቸው አሁን 118 ነጥብ ነው ያለው። ሌላ ቤት ቢሆን እጅ እስክደክም ታፕታፕ ታደርጋለህ። እኔ ልበል እንትን በል አላልኩም። እጅ ያጨብጭብ ምን ይሆናል? እየሰማኝ ነው እኮ። ሌሎች ወንድሞች እንዲመጡ ቫሪያል እንዲወጣ ያደርጋል ነው። ሌላ ምንም የላይሳኮር አንድም ጥቅም የለው። ባታደርግ ብታደርግ ምንም አታመጣ። ይሳኮር ለአሽክላ አይደለም። እዚህ ከቁጭ አልኩት ትውልድን በጥቂቱ እንኳን ካስመለጥ
አንድ ሰው እንኳን ወደዚህ ዕውቀት ውስጥ ካስገባው አሽክላ አይደለም እዚህ ጋር ቁጭ አልኩት ትውልድን በጥቂቱ እንኳን ካስመለክ አንድ ሰው አሁን ዝም አለ መሰለኝ። አሁን ዳና የወንድማችን ስለዚህ የእግዚአብሔር ቃል ምን አይነት ቃል ነው? ዘላለማዊ ነው ብላችሁ ጻፉ። የእግዚአብሔር ቃል ዘላለማዊ ነው። በዚህ ቃል ላይ አትቀልዱ። ይሄ ቃል እንደ መዶሻ ያደቅሃል፣ እንደ ጦር ይወጋል፣ እንደ ሰይፍ ይቆርጣል። ጥንቃቄ አድርግ። ይሄ ቃል በዚህ ቃል ላይ አትቀልዱ። ካላወቃችሁ ዞር በሉ። የሌላውን ለመተርጎም አትሞክሩ፣ ሽሹ። እዚህ ቤት ብዙ ጊዜ አይታችሁ ከሆነ ሰው ጥቅስ ከጠቀሰ ጉዱ ፈላ። ጥቅሱን ምን ይላል ብዬ ነው የምጠይቅ። ከምን አንጻር ነው የሚያወራው ክፍለው? እንዴት ይህን ጥቅስ አመጣ? አንተ በምትለው ሀሳብ ነው ወይስ እንዴት ነው? ንገረኝ። አውዱ ላይ ቆመ አውራኝ ብዬ ነው ምገትርህ። ለምን አባቴ አትሆንም? የፈለግከውን ሆነና በእግዚአብሔር ቃል ላይ አላጫወትም። ቃል ቀልድ። ይሄ ዘላለም የሚኖር ቃል ነው። የሚሰራ ቃል ነው። የሚለውጥ ቃል ነው። የሚያድስ ቃል ነው። እንደ ወርቅ በእሳት እንደሚነጥር ሕይወትን አንጥሮ የሚያወጣ የእግዚአብሔር ቃል ነው። ይህን ቃል ውደደው። ሰርቶኛል፣ ረቶኛል፣ አቅም ሆኖኛል። አጠገቤ ካሉት ይልቅ እኔን ብቻውን ያበረታኝ፣ ያጸናኝ፣ በቤቱ እስከዛሬ እንዲቆይ ያደረገኝ እንደ ሰውኛ ማገልገል አካክ ዘራፍ ይቅርብኝ የሚያስብለኝ ዘመን ላይ ነኝ ያለው። ነገር ግን አቁሞኛል፣ አጽንቶኛል ቃሉ ስላለኝ። የሰዎች እርዳታ፣ የሰዎች እገዛ፣ የሰዎች በርታ አይደለም። ቃሉ እያቆመኝ ነው ያለው። በሰውኛ ቢሆን አፍጥማ ተደፍቻለሁ። እንኳን ማገልገል በቤቱ ላይ እንዳልገኝ የሚያደርግ ነገሮች ናቸው አልፌ የሚመጣቸው መንገዶች እስቲል የእግዚአብሔር ቃል ግን አጽንቶኛል፣ ረቶኛል፣ ያጽናናኛል፣ ያበረተኛል፣ ሕያው ያረገኛል። እሱ የተባረከው ቃሉን የሰጠን አብ ይባረክ። የቃሉ ባለቤት እሱ የተባረከው። ስለዚህ ይህን ቃል ውደደው። ቃል ካለ ወዳጀ ፍንክች አትልም። በጣም ትገፈተራለህ። መጥተው ተጋጭተው ይሄዳሉ እንጂ አንተ አትወድቅም፣ እነሱ ይወድቃሉ። ሃሌሉያ። ቃል ካለ ወዳጀ፣ ይሄ ቃል ካለ በቃሉ ከጸና የሚመጣ ሁሉ ተጋጭቶ ይሄዳል። ይኸውልህ ከአለቱ ጋር የሚፋተግ ድንጋይ እርሱ አመድ ይሆናል፣ ይፈጫል ነው የሚለው መጽሐፍ። ምን እኔ እናንተ በዚህ ቃል አለት እንሆናለን፣ ሌሎቹ በዚህ ቃል ላይ ቆመናል ብሎ እንደ ድንጋይ ጠንክሮ ሲመጡ አንተን አለት ያደርጋል እግዚአብሔር። ደቀው ይሄዳሉ፣ ይደቃሉ፣ አመድ ይሆናሉ። ሰምተሃል? ነገርኩ። ከአለቱ ጋር የሚፋተግ ድንጋይ እሱ አመድ ይሆናል። መጽሐፌ ነው፣ የኔ መጽሐፍ የነገረኝ ነው የምነግርህ። በእግዚአብሔር ቃል የሚቆሙ ሰዎች አለት ይሆናሉ። ንቅንቅ አይሉም። የሚመጣ ነገር ሁሉ አልፎ ይሄዳቸዋል። ዞር አይሉ። የመጣ ተጋጭቶ ይመለሳል። ስለዚህ ውደደው። ማንን? የእግዚአብሔርን ቃል ውደደው። እባክህ ውደጅ። እሺ ይራባል። አይሪባችሁ? ስለዚህ የእግዚአብሔር ቃል የሰው ቃል ይቀየራል። የዓለም ሐሳብ ይለዋወጣል። የእግዚአብሔር ቃል ግን አይቀየርም፣ ጽኑ። ይሄ ጽኑ የሆነው ቃል ለዘላለም ያገኛችሁ፣ በእናንተ ውስጥ ይሙላባችሁ። በጸሎት አትሞላም ወዳጅ። እኔ ጸልዬልህ አትሞላም። ድሮ አንዳንድ ቦታ ኮንፈረንስ ላይ እረፍት ጊዜ አገልጋዮችን ስለነኚህ አገልጋዮች ጸልይ እባክህ የቃል ሙላት እንዲሞሉ ጸልይ ይሉኛል። የቃል ሙላት በጸሎት የሚሞላ ቢሆን ጉዳችን ፈላ። ሰው ሁሉ በወደደ ሰዓት ሲጸልይ ትሞላለህ። ምን ችግር አለ?
እግዚአብሔር ቃል በጸሎት አይም ጾም ጸሎት ብትገባም አትሞላም። አንብበው ሰነፈት አንብበው እያሳከከም አንብበው ያ እኔ አይኔን እግዚአብሔር ረድቶኝ ዛሬ ነው ያለው። ከልጅነት ጀምሮ አይኔን የሚያጠፋ ስራ ሁኔታ ነበር ነው የሚባለው። አስታውሳለሁ አባቴ ነግሮኛል። ከአይኔ ደም ይፈስ ነበር አለ ልጅነት። ከዛ በኋላ ደግሞ ገጠር ውስጥ ነው የተማርኩ በኩራዝ ጧት ጧት ንፍጥ ስናፈጥ ጥቁር ጠላሸት እየወጣ ካፍንጫዬ አይኔ እየቀለብኝ ጭሱ። በኋላ ላይ ወንድሜ ፋኖስ ገዛልኝ። በፋኖስ አጠና ነበር። ያን ያልተጎዳ አይኔ በዚህ አገር ላይ ባለው በዚህ ሲስቴም በሞባይል እና በኮምፒውተር ላይ በቃ አገኘው ብዬ ሁሌ እያነበብኩ ደግሞ ምን ሆነበት ጥቁር ቢያረበ ነጭ አርጌ እያረኩ እየሰራው ምናምን እንድም እያልኩ አይንን አደከም። አሁን ይሄን መጽሐፍ አነባለሁ። ለማንበብ ከባድ ነው ለኔ። አርቄ መያዝ አለብኝ። ስለዚህ ነው መነጽር የሚጠቀመው። ለማንበብ ነው፣ ውጭ ላይ አልጠቀምም። ሁለት ብሉ ላይ ስላለ ነው የመነጽር አይኔ ላይ የሚያደርገው። እነኝን ብርሃኑን ይረዳኛል። መጠበቅ የመርኩት ቅርብ ጊዜ ነው ከተጎዳ በኋላ። እግዚአብሔር ረድቶኛል። በልቻለሁ፣ አንብቤያለሁ በደንብ አድርጌ። መጽሐፍን ከእጄ ብትነጥቁ ውስጤ ላይ ሞልቷል። አሁን ማንበቤን ረድቶኛል። መጽሐፍ ቅዱስን ተጠንቀቁ፣ ከእጃችሁ እንዳይጠፋ። ይሄ ሃርድ ኮፒ የ54ቱ ትርጉም እንዳይጠፋ ተጠንቀቁ። መጽሐፍ ቅዱስ ሞባይል ላይ ነው አለ ብላችሁ ቸል ያላችሁ ሰዎች ተጠንቀቁ፣ ቸል እንዳትሉ። መጽሐፍ ቅዱስን በቤታችሁ 4፣ 2፣ 5 አስቀምጡ። እሺ፣ ጉድ እንዳልነው። አዲሱ መደበኛ ትርጉም ሲመጣ በጣም ደስ ብሎ ነበር። አበላሽቶ ነው የሰጡን። ብዙ ጥቅሶችን ቆራርጦ ቆማምጦ 2000 እትም አለ ደግሞ ኦርቶዶክሶች አወጡ። በጣም ብዙ ሐሳብን አበላሽተው። ገና ብዙ ይበላሻል። ተጠንቀቁ። ከእጃችሁ ያለ ሃርድ ኮፒ የድሮ ትርጉም እንዳይጠፋ ያዙ። መጽሐፍ አብሶ ሃርድ ኮፒ ወረቀት መጽሐፍ እንዳይጠፋባችሁ አስቀምጡ። እሺ፣ አጋጣሚዎች ለመናገር ስላለብኝ ነው። የእግዚአብሔር ቃል ዘላለማዊ ነው አይደል? ይሄን የዘላለማዊ የሆነውን የእግዚአብሔርን ቃል በየቀኑና በየሰዓቱ ብሉ እያልኳችሁ ነው። አፈር ብላ አይደለም፣ ብላ መጽሐፍ ቁጭ ብላ ወሬ አትብላ፣ ሐሜት አትብላ፣ ሰፈር አትዝብላ። ከበላ በቃ ሰባኪ ሲሰብክ እንዴት እግዚአብሔርን ቃል እንዳመጣ ይገባሃል። አጨብጭባይ ነው የምትሰማለት። አሪፍ አድርገህ አበጥረህ የሚጠቅምን ትወስዳለህ። ትርጉም ከሳተ ወይም ታገኘዋለህ። ቀስ ብለህ ትሄድና ወይም ሌላ ቀን ላይ ትጠይቀዋለህ። እንዴት ነው ቅድም ያወራው ቃል ልክ አይደለም ትላለህ። እስቲ የሚያመጣህን ታለህ። እንዴት ትላለህ ካለ እስቲ ክፈተው። የሰበከውን እንዲህ ኖቱን ያይዘሃል፣ ታሳየዋለህ፣ ታስተምረዋለህ። ቁጭ አድርገህ ማለት እኔ ስለ ጌታም ስለ ክርስትናም ስለ ምንም በማላውቅ ዕድሜ ላይ አንድ ሰበበኛ ሴትዮ የክፍል አለቃ ትልቅ ሴት ናት። የት ሀገር እንደምትኖር አላውቅም። አሁን የት እንደምትኖርም አላውቅም። ፍቅርተ ኃይሉ ትባል ነበር ልጅቷ። የክፍላችን አለቃ ነው። ትልልቅ ነው አለቃ የሚሆነው ታውቃላችሁ። ያለ ዕድሜ ነው ትምህርቴ ላይ የሄድኩት። ሶስትና
4ን 1 ዓመት ላይ ነው ጨረስኩት ሲጀምር። ያኔ ነው መጽሐፍ ቅዱስን ያነበብኩት። በኋላ አንድ ተለከፈ ልጅ አለ፣ የነፍሴ አባት እለዋለሁ። እኛ ቤት እንሂድ ብሎ ቸርች ይዞ ሄደ። ልጆች ነን። በቃ ወደድኩታ። አቤት አዘማመር፣ አቤት ሰውየው ሲዛል ሲሰብክ። ያንን ልምምድ ጀመርኩኝ። በቆሎ ማሳ ላይ እየገባሁ ሳላው መንፈስ ቅዱስ ቸርች ውስጥ ቀባ አደረገኝ። አንገቴን ይዞ እንዴት እንደገባብኝ እንደተነፋ ኳስ ቸርች ውስጥ አፈራረጠኛ ላይ አወጣኝ። እየተቸገሩ በኋላ እየለመድኩ እያረጋጋሁ መጣ። ያው እስከ ዛሬ በቤቱ አለው። ሰይጣን ይፈር፣ እግዚአብሔር ይክበር። ከተለያዩ ሃይማኖት ተቋማት መጣችሁ ሊሆን ይችላልና ቃል ማንበብ ጠቀመኝ። ሰባኪ ሲሰብክ ያነበበኝ በሙሉ አስታውሰዋለሁ። ያነበብኩትን መጽሐፍ 2 ጊዜ ነው ያነበብኩት። ምንም አላውቀውም፣ ምንም አላስታውስም። ሰባኪ በተናገረ ጊዜ ካነበብኩት ውስጥ ፈልቅቆ ያወጣል። አውቀዋለሁ፣ ገጹ የት እንዳለ ሁሉ አስታውሰዋለሁ። ቀጠልኳ። እኔን እንዳገኛ ያገኛችሁ እንዳለ አስቸጋሪ ነው። እንደወደደ አድርጎ ያገኛችሁ የአባቴ አምላክ እሱ ቅዱስ የሰራዊት አምላክ እግዚአብሔር በኢየሱስ ክርስቶስ ስም በእውነት በክብሩና በህልውናው ያገኛችሁ። የቤት ኪራይ ይጠይቃል ነው አለ። ይህ ማለት ዛሬ የነበረው እውነት ነገም እውነት ነው፣ ለዘላለምም እውነት ይቆያል። ኢየሱስ እስኪመጣ ይኖራል። ብዙ ሰባኪዎች ተፈራርቀዋል በእናንተ ላይ። ብዙ አገልጋይ ነኝ የሚሉ ከእናንተ ላይ ተፈራርቀዋል። ይሄ ቃል ግን እስከ ዛሬ አለ። አንድ ሰሞን ፓስተር ነበር፣ አንድ ሰሞን ነጋዴ ይሆናል፣ አንድ ሰሞን ነብይ ይሆናል፣ አንድ ሰሞን ሌላ ይሆናል፣ አንድ ሰሞን ሌባ ይሆናል፣ አንድ ሰሞን አባል ይሆናል። የአምላኬ ቃል ግን ይኖራል፣ አያረጅም፣ አይለወጥም። ለዚህ ይመስለኛል አባቶች ዘምሯሉ አንድ ዝማሬ፣ የአምላኬ ቃል አያረጅም፣ የኢየሱስ ቃል አያረጅም፣ ዘላለም ይኖራል እያበራ ከሚያምኑት ጋራ ይላሉ። የአምላኬ ቃል አያረጅም። በሁለት ፈረቃ ነው የሚዘመር፣ በሁለት ሳይድ። በዚህ ያለው ግማሹ ይቀበላል። የአምላኬ ቃል አያረጅም፣ የኢየሱስ ቃል አያረጅም። ፕሮግራም መሪ እንዲህ ይላል፣ አዝማችሁ ይላል የማያረጅ የእግዚአብሔር ቃል። ይሄ ቃል በሕይወታችሁ ነግሶ ይኖር። ይህንን ዘላለማዊነቱን ዳዊት እንዴት አድርጎ ቆሞ እንደሚኖር የነገረበትን ሁኔታ ነው የምታዩት። ሌላኛው የእግዚአብሔር ቃል እውነት ነው። የእግዚአብሔር ቃል ምንድን ነው? የእግዚአብሔር ቃል እውነት ነው ብላችሁ ጻፉልኝ። እውነት ነው፣ ሐሰት የለው፣ ስህተት የለው። ይሄ ቃል እውነት ነው። እውነት ነው። ዮሐንስ ወንጌል ምዕራፍ 17 ላይ ሄዳችሁ በእውነት ቀድሳቸው ቃልህ እውነት ነው አይደል? በእውነት ቀድሳቸው ቃል ምንድን ነው? እውነት ነው። ቃሉ ምንድን ነው? የእግዚአብሔር ቃል። ስለዚህ እውነት ነው፣ ሐሰት የለውም፣ ውሸት የለውም። ስለዚህ ይሄ እውነት የሆነውን ቃል፣ ሐሰት የሌለበትን ቃል አንብብ እያልኩ ነው። እኔ አሁን የሆነ መጽሐፍ ለመጻፍ እየሞከርኩ ነው።
ያስተምራል ብዬ ስለሚያስብ ገና ትግል ላይ ነኝ ያለው። መቼ እንደሚጽፈው መቼ እንደሚወጣ መቼ እንደሚያዘጋጅ አላውቅም፣ ግን አስቤ ተቀምጧል። የእግዚአብሔር ቃል አይደለም በህይወቴ እግዚአብሔር ያደረገውና የእግዚአብሔር ቃልን ምን ይላል የሚለውን ጨምሬ ለሰዎች ትምህርት ይሆን ዘንድ ይጠቅማል እየሞከርኩ አንድ ቀን ይደርስላችኋል። መቼም እንደነንትና አላደርግም፣ ወይም ዌብሳይት ላይ እንዲቀመጥ ይደረጋል። የእግዚአብሔር ቃል ምንድነው? እውነት ነው። እንኳን የኛም ቃል እውነት እየሆነ ነው እኮ። የኛ ኑሮ እውነት መሆን አለበት የለበት? ኑሮ በጌታ መኖር ቤቱ ውስጥ ሲኖር እሱ እውነት መኖር ግዴታ ነው አይደል? አሁን እኔ ላይ ያለው ይሄ ውሸት የለውም አይደል? በቃ እውነት ነው። ነጭነቱ ምንድነው አሉኝ አንድ ሰውዬው 24 ሰዓት ሞከርኩኝ አላገኘውም ብለዋል ማክሱ። የዚህ አይነት ሰላም ብያለሁ። ስለዚህ ዮሐንስ ይሄንን ነው የምናገረው። የእግዚአብሔር ቃል አይሳሳትም። ያንተ ቃል ስተት ይኖረዋል። የእንትና ቃል ስተት ነው። የፕሮሶፌሩ ቃል ስተት አለው። የፓስተሩ ስተት አለው። የወንጌላዊ የነቢዩ የሁሉም ስተት አለው። የእግዚአብሔር ቃል ግን ስተት አልባል። የእግዚአብሔር ቃል ስተት የለውም በሉ። እኛ ነን እኮ የምናስተው። ይህን ስተት የእግዚአብሔር ቃል ስተት የለው። ሰውን ይቀድሳል፣ ይለያል። ማን ይሄ ቃል ሲኖር ትቀደሳለህ፣ ትለያለህ። ክፉን ክፉ ነው ትላለህ፣ አመፅን አመፅ ትላለህ፣ ዘረኝነትን ትጠላለህ። ዘረኞች ካላችሁ ገና ናችሁ። አልተቀደሳችሁም፣ አልተቀየራችሁም፣ አልተለወጣችሁም፣ አልተለያችሁም ማለት ነው። መጽሐፌ እንዲላል ከነገድ ከቋንቋ ከህዝብ ዋጀው ብሎን፣ እኛ ግን እኔ ነኝና ሀዲያ፣ እኔ ነኝና ከምባታ፣ እኔ ነኝና አማራ፣ እኔ ነኝና ኦሮሞ፣ እኔ ነኝና አፋር፣ እኔ ነኝና ስዳማ፣ እኔ ነኝና ወላይታ፣ እኔ ነኝና ምናምን እያልክ ትበጠበጣለህ። የእግዚአብሔር ቃል እውቀት የማነስ መነሻ ነው። የዛሬ ቤተክርስቲያን በዚህ መንፈስ ተመታናለችው። ውጣ ብለን የማይወጣ መንፈስ ነው የገባብን። ሰፈርተኛ መንደርተኛ አንተ ከነገር ከቋንቋ ተዋጀ ብለህ መልሰን የኛ ቋንቋ የኛ እኮ ብዙ ነን፣ ይሄን ቋንቋ ምን እናገባ የኛ ቋንቋ ከፈለ ነው። ከዛ እኔ ጋር ይመጣና ቋንቋ ላይ የሚታበይ ሰው ገመደፍ ይለኛል። የአባቴ አምላክ ገምዶ በቤቱ ጥቅልል አድርጎ ያኖር ይላሉ ብዙዎቹ። እንዲህ እየተና ሰምና ወርቁ እንኳን ለይቶ የማይናገር ሁላ ቋንቋ ይላል። ቋንቋ የሚያስተቢ አይደለም ወዳጅ፣ መግባቢያ ብቻ። ከለመድክ ትግባባለህ፣ ካለመድክ ጦጣት ይሆናል። በመሀል ላይ ቁጭ ብለህ እንዲህ ትላለህ ሲያወሩ ሲሲቁ አለክ። እኔ ድሮ ኦሮሚያ አካባቢ ሲሄድ ለአገልግሎት በቃ ጦጣ ነው የሆነው። እነሱ ሲጫወቱ ሲሳሳቁ ከአንዱ ነው ያለው ሲሲቁ እንዲላለው ቋንቋ ምን ነበረ ምን አውርተን እንደሳቀ ይላለው። አንዳንዱ ሲነግረኝ አስቅም፣ ትርጉሙ ሲነግረኝ ሰውየው ለምን እንደሳቀ ባይገባኝም ማለት ከምባታ ውስጥ እንደሄድኩ መጀመሪያ ላይ በቋንቋ ስለማልችል ብዙ ልጆች ከኔ ተለለቅ የሚሉ ጋር ነው አብሬ የሚማረውና ጸጉሮን ይነጩ ነበር። ከኋላ በካልቾ ነበር፣ ይሰድቡ ነበር። በኋላ ኤሊዎች ገብቼ ወደው ለመድኩ። ከዛ እኔ ራሱ ማማት አይችሉም። የሆነ ነገር ሊመቱኝ ተነጋግረው ሲመጡ ሁሉ አውቃለሁ ማለት እንደ ድሮ በቃ መዳፈር አቁም። አድማ ሲሰሩ እሰማለሁ። ሄጄ ለወንድሜ እነግራለሁ፣ እንዲህ እያደረጉኝ ነው ብዬ እነግረዋለሁ። እሱ ያስጠነቅቃቸዋል ማለት ነው። ለካ እየሰማን ነው በሚል ፍርሃት ውስጥ ገቡ ማለት ነው። ከዛ በኋላ ነብናቢ ሆንኩኝ። በዛ ቋንቋ ሰብኬያለሁ፣ ይሰብክ ነበር። አትርፌ ወጣሁ። ከምባታ ውስጥ ቋንቋ አትርፌ ነው ወጣሁ።
ጉምዝ አካባቢ በነበርኩ ጊዜ ጉምዝኛና አገውኛ ተለማምጄ ነበር። ልጅ ስለሆንኩኝ ከወጣው በኋላ የሚያወራኝ አጥቼ ጠፋ። አሁን አልሰማም። ቋንቋ አሪፍ ነው፣ ለመግባባት ጥሩ ነው ወዳጅ። እሺ እንጂ ከዛ ቋንቋ ያስታብያል ካልክ ሞክር። መጽሐፉ አውጥቶናል። ከነገድ እኛ ብዙ ነን፣ እኛ በስተናል፣ እንዲህ ነን። አንድ ሰሞን ኢትዮጵያ ላይ ሙስሊሞች እኛ በስተናል፣ በሻሪያ ሕግ መተዳደር አለበት ኢትዮጵያ አሉ። ጋሽ መለስ ግን ወገባቸውን ሰብረው ለቀቁልኝ። እግዚአብሔር ይባርካቸው። ወገኔ እየተናገርኳል የእግዚአብሔር ቃል ነው እውነት። ሌላ ሁሉ ከኃጢአት መንገድ የትኛው ኃጢአት መንገድ እንደሆነ ያሳያቸዋል። ምን ይሄ ቃል የሚመራ ነው። ይሄ ቃል ካለ ትመራለህ። ከማን እንደወጣ ታውቃለህ። እንዴት እንደዳን ታውቃለህ። እንዴት እንደምትኖር ታውቃለህ። እዚህ ክርስቲያን ያልሆናችሁ አላችሁ። ወንድሜት ነው። አንዳንዴ ከአንዳንድ ወንድሞች እንድትለዩ ይመክራሉ ይላል ጳውሎስና ብዙ ጠቅሞኛል። ስለዚህ የእግዚአብሔር ቃል ምን አይልም? እስቲ አይሳሳትም በሉ። የእግዚአብሔር ቃል ሰውን ይቀድሳል፣ ይለውጣል፣ ያድሳል፣ ይለያል፣ ከማይረባ ነገር ውስጥ ያወጣል። አንተ ወጣል። ስለዚህ ነው እንዳልወጣን እየታየ ነው። ብዙ ፓስተሮች አልወጡ፣ ሳይወጡ ሊያወጡ ነው የሚተጉ አሉ። ሳይኖሩ ሊያኖሩ ብዙ መጋቢዎች፣ ብዙ ወንጌላውያን፣ ብዙ ነቢያት፣ ብዙ አስተማሪዎች፣ ብዙ ሰባኪዎች፣ ብዙ እግዚአብሔርን እናገራለን እናስተምራለን የሚሉ ሰዎች ወዳጅ በቃረሙ የሚኖሩ የእግዚአብሔርን ቃል ቁጭ ብለው የማያነቡ በካፌ ከቤት ቤት እየዞሩ ይውላሉ ያድራሉ። መጨረሻ ላይ እሁድ ሲመጣ ወይም ፕሮግራም ካለ እዛ ጋር ይቆሙና በቃ ሱፍ ለብሶ ከረባት አስሮ እንዲህ እያሉ ኪሳቸው ላይ እየከተቱ ማይክ አላቸው። ማይኩ ድምፃቸውን ጎላ ያደርጋል። አበረባን ይልሃል። እንዲህ እያሳየ ግን ምን የለው ከቃል ጋር ጊዜ የለው፣ ቃል የለው። በቃረመው ነው የሚናገረው። አሁን ብዙ ሰዎች ቃርመው ይመጡብኛል እኔ ጋር በቃረሙት ሊያወሩን ከየመንደሩ የለቃቀሙትን ለቃቃሚ ተብሎ የሚሰደበው ስድብ ነበር። ድሮ ለቃቃሚ ይሉናል ስሉ ነው የሰሙ እነሱ። እኔም እልሃለሁ በለቃቀምኮ ስብከት እሰብካለሁ ብለህ እንዳትቆም ጸልይ። ቃል ጋር ጊዜ አሳልፍ፣ ጊዜ ስጥ። የእግዚአብሔርን ቃል አንብብ። የትኛውም ጨበሪያ መጥቶ አንተ ንቅንቅ አረገ ሰምተሃል? አለት ያረጋል ቃሉ። አለቱ ጋር የሚፋተግ ድንጋይ ይፈጫል፣ አመድ ይሆናል ነው የሚለው የኔ መጽሐፍ። የኔ መጽሐፍ ነው አልኳችሁ። በእጄ ያለው የኔ መጽሐፍ። እናንተም ስታነቡ የኔ ትላላችሁ። ቤታችሁ ላለ እኮ የመጽሐፍ ካላነበባችሁ በምን አባቱ ታውቃላችሁ? ስለዚህ አንብቡ። ካነበብኩ የኔ መጽሐፍ እንደምል እላለሁ። አስታውሳለሁ ቆሴ አካባቢ ላይ አንዴ ይሁድ ከሰዓት ፕሮግራሙ ገበያ ስላለ ይዘጋ ተብሎ በቃ ገበያንም ታለ ብሎ አወጡን። ወጣን እንዳለ ከበቡን ገበያ መሃል ላይ። ሐዋርያት ነን ባዮች አይ ይሄ ለሰው ጥሩ አይደለም፣ ለንግድ ነው የወጣው፣ ሌላ ረብሻ ከምንፈጥር ቤት አስፈቅዱና የሆነ ቦታ ውሰዱኝ አልኳቸው። ቤት ገባን። ሙልት ብለዋል። እኔ ቁጭ አልኩኝ። በነጋም አንድ ሰው ቁጭ ብለዋል፣ ሌሎች ቆመዋል፣ እነሱ ቆመዋል። ጥቅስ ራሳቸው እየጠቀሱ መጽሐፍ ቅዱስ መጽሐፉን ትንሹን ነው ያዝኩት። ለጠቀሱ ጥቅስ ምላሽ እየሰጠው ቆየሁ። መጨረሻ ተበሳጩና ይሄ መጽሐፍ ሌላ መጽሐፍ ነው አሉ። ከዛ ቀን ጀምሮ ነው የኔ መጽሐፍ እላለሁ። ሃሌሉያ! የኔ መጽሐፍ ለትላል ወዳጅ፣ የኔ መጽሐፍ ካነበብክ ያንተን መጽሐፍ ይገልጣል። የሚገልጠው
መጽሐፉንም ፍቺውን የሚያበራው ኢየሱስን ስትቀበል አንተ ጋር ሊኖር የመጣው ሁሌ የሚረዳ የተናገረውን ያሳስባል የተባለው ያለውን ቃሉን ይገልጣል ያብራራል የተባለው ያ መንፈስ ይረዳ ዘንድ ትፈልጋለህ? ቆፍር፣ አንተ አንብብ፣ እሱ ያብራራል። ካላነበብክ ግን መንፈስ ቅዱስ ብሎ ያብራራል። ምን ያርግ? እሱ እንደ እንትን አድርጎ ብልጭ አድርጎ ራእይ 3:4 አንብብ አይልህም። እሺ አይልም። መንፈስ ቅዱስ እንደዛ እንዳንተ ቀላል አይደለም። እሱ ጫዋ አምላክ ነው። እሺ ያለህን ብቻ ነው የሚናገር፣ ያወቅኩን ብቻ እንድትናገር ነው የሚመራህ። ስለዚህ መሪው እንዲመራህ አንተ ግን ምኑን ተንቀሳቀስ። መጽሐፍ አንብቡ ብሉ። አንብብ እያልኩ ነው። ይሄ ትውልድ ከማንበብ አብሶ ኢትዮጵያውያን ለማንበብ በጣም ሰነፎች ነን። ማንበብ አንወድም። ከማንበብ ወሬ መናበዳል፣ ሐሜት፣ ቀልድ፣ ጨዋታ እናበዛለን። እንኳን ባይብል ስቴዲ ገብተን እኮ መጽሐፍ ቅዱስ አንብቡ ሲባል አያነቡም። ሰው አንተ ጊዜ ስጥ። ሆድን ልትሞላ በየቀኑ 3 ጊዜ 4 ጊዜ 5 ጊዜ ሳታቋርጥ ትበላታለህ። ለመንፈሳዊ ህይወት ግን የሚሆነውን የእግዚአብሔርን ቃል ለማንበብ ጊዜ አለ ወይ? ለወሬ ጊዜ አለ? ሻወር ልትወስድ ጊዜ አለ? ሽንት ቤት ልትገባ ጊዜ አለ? ምሳ፣ እራት፣ ቁርስ ልትበላ ጊዜ አለ? ልብስ ልትለብስ ጊዜ አለ? መኝታ ላይ ልተኛ ጊዜ አለ? ለቃሉ ግን ጊዜ አለ ወይ? አለ ወይ? እየጠየኩ ነው። ጊዜ አለን? እናነባለን ወዳጆች። በጣም ጉዳት ውስጥ ነን ያለ ነው። ብዙ ተኩላ ይውላችሁ፣ ብዙ በልታ፣ ብዙ ጭፍሮች ተለቀዋል። እንዳትበላ የመጣ ሁሉ እንዳይወስድ ጽኑ ድንቅ አለት ልትሆን ትፈልጋለህ? የእግዚአብሔርን ቃል ብላ። ከበለ ዘመኑ ላይ የሚነሳ የትኛውም ሐሰት፣ የትኛውም ክፋት፣ የትኛውም አመጽ በቤተ ክርስቲያን ውስጥ ያለው ክፉ ጎርፍ አያገኝም። ታመልጣለህ። ሌላም ወዳጅን ታስመልጣለህ። አጠገብ ላሉትም መድኃኒት ትሆናለህ። ይህን ቃል ብላ። አፈር ብላልም ይህን ብላ። አያነብ፣ ሰባኪ አያነብ፣ ምእመኑ አያነብ። ምእመን የሚል ቃል ታውቃላችሁ? ምእመን እዚህ ውስጥ ምእመን የሆናችሁ ምእመን ናችሁ? ብዙ ሰው ምእመን ነኝ ነው የሚለው አውቃለሁ። ምእመን ማለት መሃይም ማለት ምንም የማያውቅ ራሱን የማይመራ ሌላ ሰው የሚመራው ማለት ነው። ሌላ ሰው የሚነዳው፣ ሌላ ሰው የሚያስገባ የሚያስወጣ ማለት ነው። ትባረካለህ ስለ አዎ መባረካለህ ብለህ ትሮጣለህ። ቃል የለህማ። ቃል ቢኖርህ ምንድን ነው የሚያወራ ነው የምትለው? ይህን ዘመን ላይ ቤተ ክርስቲያን ቁጭ አርጋ ባይብል ትይዛል፣ ሰውን አታስተምርም። ህዝቡ ምን ብሏታል? ሙሉ ወንጌልን ብዙ ጊዜ ባርካቸዋለሁ። ምእመናን የምናውቀው በባይብል ስተዲ ብቻ ነው። ይሄ ቸርች ሁሉ የሚሞላ ሁሉ ምእመን አይደለም። ይህች ቤተክርስቲያን ያለ ሁሉ ይመጣል። መሄጃው ሩቅ ከሆነ እኛ ጋር ሊመጣ ይችላል። እኛ ግን ምእመናችንን የምናውቀው ቁጥሩን የምናውቀው እያንዳንዱን የምናውቀው በቤት ህብረት ነው። ቤት ህብረት ያለን 10 ቢበዛ እንዲሆን ይደረጋል። ባይብል ስተዲ ቁጭ ብሎ ያጠናታል። አስጠን ያለ ህብረት አለ። ሰርች ያለው የዞኑ አንድ ዞን ላይ ተጠሪ ነበሩ። አስጠኞችን በሙሉ ነበር። ዋና የዞኑ አስተባባሪዎችን ራሱ አስቀይሜያቸው አውቃለሁ። አንዱ ተቀይሞናል። ሁሉ ቀን ገባ ወጣ፣ በየሳምንቱ እሱ ነው አስጠኝ ጥናትን እሱ አስጠናል። እነኛ ቤት ሄዶ እዛ ቤት ህብረትን የሚያስጠኑ ሰዎች ግን ምንም እንዴት እንዲያስጠኑ አናውቃቸውም። ስለዚህ አስቀየርኩ ሰውየውን። በቃ በየሳምንቱ አስጠኒውናን አስጠኝ ጥናት ላይ እናንተው ታስጠናላችኋል። ይህን ስል አኮረፈ። ህብረቱ ላይ አይገኝም። አንድ የሱ ዞን አስተባባሪው አንዱ አለ። ከሱ ጋር አብረን እየሄደን መንገድ ሲያገኝ ስልክ ይዛል፣ ሃይ ብሎ ያልፋል። ስልክ የለም እኮ ውሸቱ።
ላያወራን ሰላም ላይለን ስልክ ይዛል እያየን እጅ አነሳል ባዶ ስልኩ። እናንተ መጽሐፍ ቅዱስ ቁጭ ብላችሁ አንብቡ፣ ጊዜ ስጡ። ለምሳሌ ይሄ አጠናን ችግር ስላለብን 1 ዓመት ከ8 ወር ያክል ነው አንድ ወንድም ሄርሜኔቲክስ ትምህርት ስነ አፈታትን በደንብ አድርጎ እንዲያስተምር አድርጌ ሉቃስ ወንጌልን በጎን ይዞ በሳምንት ሁለቱንም 2 ቀን ይዞልን 1 ዓመት ከምናምን ነው ሉቃስ ወንጌልን ያጠነነው። ምዕራፍ 12 ላይ ነው የቆምነው። ዓመት ከ7 ወር 8 ወር ሆኗል፣ አልጨረስንም። አውዳዊ ጥናት እንኳን ቢሆን ብለን አሁንም ራሱ ከይታችን ጋር አብረን ጀምረን ባይብል ስቴዲ ስንል 3 ጠፋ አለው አጠናኑ። ብዙ ባይገባችሁም እኔ አለው ሁሌ መደምደሚያ ዝም ብዬ አይደለም የሚሰጠው። አውዳዊ ጥናቱን ምን ይላል፣ እያንዳንዱ ቁጥር ምን እያወራ ነው፣ ዋና ሐሳቡ ምንድነው ክፍሉ። አሁን ለምሳሌ የሚቀጥለው ሳምንት ዕብራዊ ማን ነው ፊልጵስዩስ ምዕራፍ 3 ቁጥር 12 ጀምሮ እናነባለን እናጠናለን። ባለፈ ሳምንት ያየነው ምን ነው ምዕራፍ 3 ከ1 እስከ ምን እስከ 11 አይተናል። እሱን ክፍል በደንብ አጠርጥሬ በስብከት መልክ በትምህርት መልክ አስቀምጫለሁ ደጋግሜ። ዕብራውያንን አንብቡ ነው ሄዳችሁ። ማን ነው ፊልጵስዩስ ምዕራፍ 1 ምዕራፍ 2 ምዕራፍ 3 ምዕራፍ 4 ነው አለው። ምዕራፍ 2 3 ላይ ደርሰናል፣ እንጨርሰዋለን። የመጨረሻ ጊዜ ምዕራፍ 4 ሙሉን አንድ ቀን ላይ በ15 ደቂቃ ወይም በ20 ደቂቃ ጨርሰልኛል። ችግር አለ ጌታ ረድቶኛል። እንዴት እንደበላሁ ታውቃለህ። አረገ መጽሐፎቹን እያንዳንዱን ክፍል እያንዳንዱን ትምህርት ሲያስብ አቤት አንዳንዴ ተኝቼ የቀደመው መጽሐፍ ገላትያ አስብና አቤት የገላትያ መጽሐፍ ላይ ጮታለሁ፣ እዋኛለሁ፣ ላይ ወጣለሁ፣ ታች ወርዳለሁ፣ እቦርቃለሁ፣ እግሬን ከፍ እጄን ከፍ አድርጌ ሃሌሉያ ብዬ ዘርዘራለሁ። የጣፈጠ እንቅልፍ ተኝቼ እነቃለሁ ማለት ነው። ህልሜን ቅዠት የለም። አንብብ ወዳጅ ይጠቅምሃል ብዬ ማን ይኸውልህ መጋቢ ነኝ ብለህ አስራት እየከፈልክ ማባ እየሰራ እያጠገብክ እያበላክ የማያበላ መጋቢ ነው ያለ። የማያበሉ አገልጋዮች ተሰብስበው ነው አሉ ቤተክርስቲያን ውስጥ። እናንተ ብዙ ነገር ታደርግላችኋል። እናንተ ከብት በደንብ ላምን በደንብ ወተት ያለች ላም በደንብ ካበላችሁ በደንብ ወተቷን በብዙ ትልባላችሁ። አሪፍ ወተት ማአት ወተት ትላባለች ካበላችሁ። ካስራባችሁ ግን ወተቷ ይነጣል። ይነጥፋል ነው ይነጥፋል ነው ይነጣል ይነጥፋል መሰለኝ። ለዚህ በርቱ። እሺ እንዴ የሚባል መዝሙር ታውቃላችሁ? ወንድሜ በርታ በጽዮን ጉዞ ላይ የሚቀር ነው የዓለም ሀብት በምድር ላይ እያየ ቀጥል ኢየሱስን ወደ ሰማይ ሌላ የለህም የሚያድን በምድር ላይ። በዚህ ውስጥ ስትሆን ይህን እያልክ ትሄዳለህ። አሊያ አንዴ ቦሌ አንዴ ቡልቡላ እያልክ ትኖራለህ። ከእግዚአብሔር ሀሳብ ወጥተህ ምንም ሳትኖር። ለዚህ እውነተኛ ንጽህና መቀደስ በቃሉ ውስጥ ነው ያለው። እውነተኛ ማደግ፣ እውነተኛ ለውጥ፣ እውነተኛ መታደስ ያለው በምን ውስጥ ነው? በዚህ ውስጥ። ስለዚህ ቃሉን እንብላ። ደቼ ብላ አልልም፣ ቃሉን ብላ። ደቼ ማለት በሀድይኛ የጓሮ አትክልት ማለት ነው። የጓሮ አትክልት ነው ደቼ። ኦኬ፣ የጓሮ አትክልት ነው ደቼ ይባላል። ሰይጣን ደቼ አንሰጠው። አንተም ደቼ አትበላትም፣ ቃሉን ብላ አይሻልም? ሌላኛው የእግዚአብሔር ቃል ምንድነው? ህይወት ነው። እሺ ህይወት ነው። ይመራል፣ ያጽናናል፣ ይለውጣል፣ እምነትን ያበረታታል፣ ከትላንት ይልቅ ከፍ እንድትል ያደርጋል። ሂዱና ሮሜ ምዕራፍ 10 17 ይሁት። እምነት ከመስማት ነው አይደል?
በቃ የእግዚአብሔር ቃል ስትሰማ ይመራሃል፣ እምነትን ይጨምራል፣ ይመራሃል፣ ያጽናናል፣ ይለውጣል፣ እምነትን ያበረታታል። በሱ ላይ ያለህ መደገፍ፣ በሱ ላይ የምትኖረው ኑሮ እንድትጨምር፣ ከፍ እንድትል፣ እንድትበረታ፣ እንድትጠነክር ያደርጋል። የእግዚአብሔርን ቃል ውደድ ውደድ። መጽሐፍ ቅዱስን አንብብ። እሺ አትቃር። ቃርሚያ አይጠቅምም። ቃር ብላ ሰው ቃሉን ሲሰማና ሲቀበል ህይወቱ ወዳጅ ሰው ቃሉን ሲሰማ ሲቀበል ህይወቱ ዕለት ዕለት እየታደሰ እየተለወጠ እየቆመ እያስቆመ እየተማረ እያስተማረ የሚሄድ ይሆናል። እየተከተለ እያስከተለ የሚኖር ይሆናል። የደቀ መዝሙርነት ህይወት እንኖራለን። የተከታይነት፣ የተማሪነት፣ የሰልጣኝነትን ህይወት እንኖራለን። ሁሌ እየተማረን እያስተማርን፣ እየሰለጠንን እያሰለጠንን፣ እየተከተልነው እያስከተልነው የምንኖር እንኖራለን። የእኛ ተከታይ አናፈራ፣ የኔ ተከታይ አላፈራ። የሚከተለውን ኢየሱስን እንዲከተል እናደርጋለን ማለት ነው። ስለዚህ የእግዚአብሔር ቃል ከእግዚአብሔር የወጣ ዘላለማዊ እውነትና ህይወት የሚሰጥ ነው። ስለዚህ ቃሉን ምን እናርግ? እናንብብ። ቃሉን እናስብ፣ እናስተውል። ቃሉን እናድርግ፣ እንኖር። የእግዚአብሔር ቃል መጽሐፍ ብቻ አይደለም፣ ህይወትን የሚለውጥ ኃይል ነው። ይህን ቃል እግዚአብሔር በውስጣችን እንዲጠቀም አንብበው። ካላነበብክ አይጠረጠርም። የምታነብበትን ጉልበትና ጊዜና ችሎታን እግዚአብሔር ይስጥልን። እንጸልያለን። አባቶ እናመሰግናለን። ሁሌ ትመክረናለህ፣ አቅጣጫ ታሳየናለህ። ከትናንት ይልቅ እንበረታ ስለፈለግ፣ ከትናንት ይልቅ በተሻለ ህይወት እንድንኖር ዘንድ ስለፈለግ፣ ከትናንት ይልቅ ተስተካክለን እንድንኖርልህ ስለፈለግ፣ ይበልጥ ወደዚህ እውነት እንድንቀርብ ስለፈለግ እንደገና ታስታውሰናለህ፣ ታሳስበናለህ። ምስጋናችን የበዛ ይሁን። በአንድም በሌላ መንገድ እግዚአብሔር ይናገራል፣ የሰው ልጅ ግን አያስተውልም ተብሎ እንደተጻፈ እግዚአብሔር የማያስተውል ደግሞ ይገለበጣል ስለሚል እንዳንገለበጥ በማስተዋል እንድንኖርልህ ዘንድ ስለፈለግ በእንዲህ መልክ ዛሬም እየመከርከን ስለሆነ ክብሩ፣ ምስጋናው፣ እልልታው፣ ውዳሴ ለስም ይሁን። ከፍ እናደርጋለን። ባሪያንም ደግሞ እርዳኝ። ስለ ሁሉ እናመሰግናለን። በኢየሱስ ገናና ስም ጸለይን። አሜን። ብሩካን ናችሁ።